ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ሰዎች ሲያታልሉ ምልክቶች አሉት። ስለዚህ እነዛ ምልክቶች ነው የምናየው። በተለይ በወንድና ሴት የፍቅር ግንኙነት ላይ ካታለለች ወይም ካታለለ ስልኳን መደበቅና መጠበቅ ይጀምራል። በጣም የሚገርማችሁ እንደዚህ አይነት ማታለል ያላቸው ሰዎች ስልካቸውን እንኳን በፊት ለፊት አያስቀምጡትም። ምንድነው የሚያደርጉት? ስልካቸውን ደፍተው እንደዚህ በፊት ለፊት ከተቀመጠ ያ የሚያታልሉት ሰው ከደወለ ምናልባት ማሬ ወይ ፍቅሬ ብሎ ሴቭ አድርጎ ስለሆነ ማን ነው የሚለው ውስጥ እንዳይገባ ስልካቸው ላይ ያለውን ነገር ስክሪኑ እንዳታዩት ይደፋሉ። በዚህ ላይ ይጠብቃሉ። ብዙ ወደ ሽንት ቤት ሁሉ ይዘውት ሊሄዱ ይችላሉ። ምክንያቱም ስልክ ላይ ነው ግንኙነታቸው ማለት ነው እያታለሉ ያሉት። በድንገት ጥሩ ለመምሰል መሞከር ይጀምራሉ። አቢዩስ ሲያረግ ምናምን ሲያረግ የከረመ ሰው ሪስፔክት የሌለው ሰውዬ ድንገት ከተቀየረብህ የሆነ ነገር ኃጢአት ሰርቷል ማለት ነው። ስለዚህ መጠንቀቅ መቻል አለብህ። ካንተ ይርቃል። ኃጢአት የሰራ ሰው፣ ማታለል የሰራ ሰው፣ ሰውን የበደለ ሰው ድንገት ካንተ ይርቃል። በቃ ውስጤው ስሜቱ ምናልባት የህሊና ወቀሳ ያለው ሰው ነው እንደሚያደርገው። የህሊና ወቀሳ የሌለው ሰው ችግር የለበትም። በማህበራዊ ሚዲያ ላይ ከእርሶ ጋር ምንም ስዕል እንደሌለው ያመለክታል። አሁን በዩቲዩብ እና ቲክቶክ ላይ የምናያቸው አግብቶ ኖሮ አላገባሁትም አላቃትም ይላል ማለት ነው። ምክንያቱም ሌላ እዚህ ጋር የሰራው ኃጢአት ስላለ ማለት ነው። በአንድ ጀንበር አንዳንድ ነገር ለማድረግ ደግሞ ይሞክራል። በቃ አዲስ ያንን በደሉ እኮ በሽታም ይዞ መጥቶ ሊሆን ይችላል። ስለዚህ በደል በድያለሁና አንቺን ፕሮቴክት ላርግ ወይ አንተን ፕሮቴክት ላርግ ላድን የሚል ነገር ሳይሆን በቃ ጥሩ ለመምሰልና በቃ ተያይዞ ለመሞት የሚደረግ ጥረቶችም አሉ ማለት ነው። እነዚህ ነገሮች ቤተሰቦቼ ከአታላይ ሰው የምናያቸው ምልክቶች ናቸውና እነዚህ ነገሮች ስናይ በእነዚህም ብቻም ሳይሆን ፈርዘር አጣርተን ያታለለን ሰው ያታለለ መቀጠል ስለሌለብን ንስሐ ከገባ ልንቀበለው እንችላለን። ንስሐ ካልገባና ትክክል ነኝ ካለ ግን ካጠገባችን ማራቅ መቻል ስላለብን እነዚህ ነገሮች ተግባራዊ ማድረግ መቻል አለብን። አመሰግናለሁ።